በቅርቡ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሀገራቸው ብሔራዊ ቴሌቪዥን ጣቢያ ጋር አነጋጋሪ ቃለ መጠይቅ ባደረጉ ጊዜ ኢትዮጵያን በተመለከተ በርካታ ጉዳዮችን አንስተዋል። ኢሳያስ በዚህ ቃለ መጠይቃቸው የኢትዮጵያ መንግስት በዋነኝነት ከአሰብ ቀይ ባህር ጋር አያይዘው ቅራኔ እንዳለባቸው አመላክተዋል። ከዚህ የኢሳያስ ቃለ ምልልስ በኋላ በኢትዮጵያ አየር ኃይል ክብረ በዓል ንግግር ባሰሙ ጊዜ ጠቅላይ ሚኒስትር አብይ አህመድ ያስተላለፉት መልእክት ከዛ ጋር እንደሚገናኝ ብዙዎች እየተናገሩ ነው። ንግግራቸው በርካታ ጉዳዮችን የሚመለከት ሲሆን በተለይም እናወራረዳለን በሚል አውድ ያስተላለፉት መልእክት ከወቅቱ የኢትዮ ኤርትራ ውጥረት ጋር ይያዛል እየተባለ ነው። ወዲህ ደግሞ የህወሓት ሰዎች የጦርነት ዝግጅት ተጠናክሮ ቀጥሏል። የፋኖ ኃይላትም ከተለያየ አደረጃጀት ወደ አንድ ወጥ ድርጅት የመምጣታቸው ጉዳይ የድርድር እድል ይፈጥራል ወይንስ ጦርነቱን ይበልጥ ሊያጠናክረው ይችላል የሚል በሁለት የተከፈለ አስተያየት እየተሰጠበት ነው። ጠቅላይ ሚኒስትር አብይ ስለ እነዚህ ጉዳዮች አነሳስተዋል። ከሁሉም አካላት ጋር ማለትም ከኤርትራም ከህወሓትና ከፋኖ ኃይላት ጋር የመደራደር እድላቸው እየሰፋ ነው የሚመጣው ወይንስ እየጠበበ የሚለው ወሳኝ ወቅታዊ ጉዳይ ከሰሞንኛው መልእክታቸውና በሌላ ከዚህ ጉዳይ ጋር በተያያዘ ከወጡ መረጃዎች ጋር አስተሳስረን እንመለከተዋለን። አብራችሁን ቆዩ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40% የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። የኢትዮ ኤርትራ ውጥረት ከፍ ብሎ በቀጠለበት በዚህ ወቅት በአስመራም በአዲስ አበባም በኩል የሚተላለፉ የመሪዎች መልእክትና የሚሰጡ መንግስታዊ መግለጫዎች ከመቼውም ጊዜ በላይ ትኩረት ስበዋል። ጉዳዩ ትኩረት ሳቢ የሆነው የጦርነት ስጋት በመፈጠሩ ነው። የጦርነት ስጋቱ የተፈጠረው በኢትዮ ኤርትራ መካከል ነው። የኢትዮጵያ መንግስት የባህር በር ጥያቄ ማቅረቡን ተከትሎ በኤርትራ መንግስት ተቃውሞ ተፈጥሯል። በአዲስ አበባና በአስመራ መካከል የቀጠለው የቃላት ጦርነት ምናልባትም ሁለቱን ሀገራት ወደ ግጭት ይወስዳል የሚል ግምት አለም። በዚህ ጊዜ የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የሚያሰሟቸው ንግግሮችና የሚያስተላልፏቸው መልእክቶች ከብዙ አቅጣጫ የሚታዩ ናቸው። ከሰሞኑ ኢሳያስ በሀገራቸው ብሔራዊ ቴሌቪዥን ጣቢያ ባደረጉት ቃለ መጠይቅ የብዙዎችን ትኩረት ስበዋል። ቃለ መጠይቁን ለብቻ ከማስታወሳችን በፊት ከቃለ መጠይቁ በኋላ ጠቅላይ ሚኒስትር አብይ አህመድ ያስተላለፉትን ጠንካራ መልእክት በአጭሩ እንመልከተው። ጠቅላይ ሚኒስትሩ ኢትዮጵያ የማንንም አትፈልግም፣ የራሷንም አትሰጥም፣ የሄደም ካለ ታወራርዳለች ብለዋል። ኢትዮጵያ የራሷን ጥቅም በየዋህነት በተላላ በአጭር ጊዜ ድል አሳልፋ እንደማትሰጥ፣ የተሰጠ ካለም ማወራረዷን እንደማትተው ጠቅላይ ሚኒስትር አብይ ከተናገሩ በኋላ ጉዳዩ ከኢትዮ ኤርትራ ጋር ተያይዞ ትንታኔ ሲሰጥበት ቆይቷል። ምንም እንኳን ጠቅላይ ሚኒስትሩ የኤርትራን ስም ባይጠቅሱም የጠንካራው መልእክታቸው ዋና ጭብጥ ግን ከኤርትራ ጋር የተያዘ ነው ለማለት ያስደፍራል። ቀጣዩ አብይ ተግባር የኢትዮጵያን ስትራቴጂያዊ ፍላጎትና ብሔራዊ ጥቅም ማረጋገጥ መሆኑን የተናገሩት ጠቅላይ ሚኒስትር አብይ የፌዴራል አየር ኃይል ምስረታ በዓልን አስመልክቶ ቢሾፍቱ በሚገኘው የተቋሙ ቅጽር ውስጥ ባሰሙት ንግግር ነው ይህንን ያሉት። የጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር አብይ አህመድ በዚሁ ንግግራቸው የኢትዮጵያ አየር ኃይል ላለፉት 9 አስርት ዓመታት በብዙ ከፍታ በብዙ ዝቅታ ውስጥ ማለፉን አመላክተው የኢትዮጵያ አየር ኃይልን ስመጥርና ታላቅ ሲሉ አሞካሽተዋል። ተቋሙ አሁን ያለበት ቁመና በየዘመናቱ የነበሩ መንግስታት የሰሯቸው ድምር ስራዎች ውጤት እንደሆነም ተናግረዋል። አየር ኃይሉ አሁን ያለበት ደረጃ ላለፉት 90 ዓመታት ከነበረበት ከፍ ያለና የላቀ ብቃት የያዘ ጊዜ እንደሆነ በድፍረት መናገር እንደሚቻልም ጠቁመዋል። በአየር ኃይል መብቃት ማሳደግ የሚያስፈልግበት ዋናው ምክንያት በስጋና ባጥንት ድል ማስመዝገብ ያደረ የቀረ ስርዓት ስለሆነ ነው። በተኩስ አቁም ኢላማን በትክክል በመምታት ብዙ ምሽጎች ማፍረስና ውጊያን ማሳጠር ታሳቢ ያደረገ አቅጣጫን እንከተላለን ብለዋል። ከዚሁ ጠንካራ መልእክታቸው ጋር ተያይዞ በዚሁ በዓል ዕለት ኢትዮጵያ ኦሪዮን የተሰኘውን ሩሲያ ሰራሽ ድሮን መታጠቋን የሚያመላክት መረጃ ወጥቷል። ይህ ኦሪዮን የተሰኘው ሩሲያ ሰራሽ ሰው አልባ ድሮን የኢትዮጵያ መንግስት ሰሞኑን ባዘጋጀው የድሮን ኤክስፖ ላይ የታየ ስለመሆኑ ዲፌንስ ብሎግ ዘግቧል። ድሮኑ ከምድር ወለል እስከ 7500 ሜትር ከፍታና ለ24 ሰዓታት መብረር እንደሚችል የሩሲያ መከላከያ መረጃዎች ያሳያሉ። ሩሲያ ይህንን ድሮን ለመጀመሪያ ጊዜ ከ9 ዓመታት በፊት ሶሪያና ከዚያም ዩክሬን ላይ ለውጊያ ተጠቅማበታለች። የዚህ ጦር መሳሪያ መግባትን አስመልክቶ የጠቅላይ ሚኒስትሩ ጠንካራ መልእክት በተለይም ከኤርትራ ከህወሓትና ከፋኖ ኃይላት ጋር ተያይዞ በጦርነት ዝግጅትና በድርድር ተስፋ አብሮ እየታየ ነው። ኤርትራ በጠቅላዩ መልእክት ላይ ምላሽ ስትሰጥ ዓለም አቀፉ ማህበረሰብ በድጋሚ ጉዳዩን በቀላሉ ሳይመለከት የማደራደር ጥረቱን ይቀጥላል ተብሎ ይጠበቃል። በዚህ ወሳኝ ጉዳይ ከዚህ ቀደም የተላለፈውን የኢሳያስ አፈወርቂን ቃለ መጠይቅ አያይዘው ሲመለከቱ በእርግጥም የሚጠቁመው ነገር አለ እየተባለ ነው። የኢሳያስ የጦርነት ስጋት። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቅርቡ ከሀገራቸው ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቃለ መጠይቅ የጦርነት ስጋታቸውን አመላክተዋል። ኢሳያስ በቃለ መጠይቃቸው ከወትሮ በተለየ መልኩ የኢትዮጵያ መንግስት ክፉኛ ሲወርፉና ሲከሱ ተሰምተዋል። ኢሳያስ የኢትዮጵያ መንግስት ከባህር በር ጋር በተገናኘ ጦርነት እንዳወጀ አድርገው የገለጹበት አውድ አነጋጋሪ ነው።
የብልጽግና የቀይ ባህር ፍላጎት በኢትዮጵያ ሕዝብ ላይ የታወጀ ጦርነት ነው ሲሉ ገልጸውታል። ኢሳያስ ስለ ድሮንና ስለ ውሃ ጦርነት በማንሳት ለጦርነት ዝግጅት ወደ ኢትዮጵያ ሰው አልባ አውሮፕላንና ሌሎች የጦር መሳሪያዎችም እየገቡ መሆናቸውን ተናግረዋል። ማነው ድሮኖቹን እያመጣ ያለው? ከውጭ እነዚህን ሁሉ መሳሪያዎች እየገዛ ያለው ማነው? ይህንን ሁሉ ሴራ በገንዘብ እየደገፈ ያለው ማነው? ገንዘቡ ከየት ነው እየመጣ ያለው ሲሉም ጠይቀዋል። ይህን ተከትሎ ማስተያየት ሰጪዎች ኢሳያስ በእርግጥም የጦርነት ስጋት ገብቷቸዋል ይላሉ። የኢትዮጵያ መንግስት የአሰብን ጉዳይ ጠበቅ አድርጎ መያዙን ተከትሎ የኤርትራ ምላሽ በቀጥታ በጦርነት ስጋት የሚተረጎም ነው። እዚህ ላይ በየጊዜው ከወደ 4 ኪሎም ሆነ ከወደ አስመራ የሚሰሙ የባለስልጣናት መልእክቶች በእርግጥም ይህንኑ ስጋት ከፍ ያለ ስለመሆኑ የሚያሳዩ ናቸው። ጠቅላይ ሚኒስትር አብይ ሁለተኛውን ጠንካራ መልእክት ማስተላለፋቸው ጉዳዩን በአሳሳቢነት እንዲታይ አድርገዋል። የጠቅላዩ የመጀመሪያው መልእክት ለኢትዮጵያ የባህር በር ማግኘት የህልውና ጉዳይ ነው ያሉበት ነው። የሁለተኛው ጠንካራ መልእክት ይዘት ደግሞ እናወራርዳለን በሚል ያስተላለፉት ነው። ጠቅላዩ እናወራርዳለን ያሉት ለማን ነው የሚለው ጥያቄ የብዙዎች ነው። ጥቂት የማይባሉ አካላት ጉዳዩን ከኤርትራ ጋር አያይዘውታል። ብቻ በጥቅሉ ከጠቅላዩ መልእክትም ሆነ ከተያዥ መልእክቶች መረዳት የሚቻለው ዋናው ጉዳይ የኤርትራ ውጥረት ጫፍ ላይ መድረሱን ነው። ውጥረቱ ወደ ግጭት ያመራል ወይንስ በድርድር ይቋጫል የሚለው ነው ምላሽ ያልተገኘለት። የሶስቱ ድርድሮች ጉዳይ ስለ ድርድር ከተነሳ ከኢትዮጵያ መንግስት ወገን ከሶስት ኃይላት ጋር የድርድር ሂደት ውስጥ ሊገባ እንደሚችል የሚናገሩ አሉ። አንደኛው በባህር በር ጉዳይ ከኤርትራ ጋር ያለው ሲሆን፣ ሁለተኛው በፕሪቶሪያው ሰላም ስምምነት ከህወሓት መሰረዝ ጋር በተያዘ ሌላ ዙር ድርድር ሊደረግ ይችላል የሚለው ግምት ነው። ሶስተኛ የፋኖ ኃይላት ወደ አንድ ድርጅት መምጣታቸውን ተከትሎ ሊደራደር ይችላል የሚለው ግምት ነው። በዚህ ጉዳይ ቢቢሲ አንድ ዘለግ ያለ ዘገባ አውጥቷል። ከ2 ዓመታት ለተሻገረ ጊዜ በርካታ የተለያዩ እዞች ስር ሆነው ከመንግስት ጋር ሲዋጉ የቆዩት የፋኖ ኃይላት ወደ አንድ እዝ መጥተዋል። በዘመነ ካሴ የሚመራው የአማራ ፋኖ ብሔራዊ ኃይልና በእስክንድር ነጋ የሚመራው የአማራ ፋኖ ህዝባዊ ድርጅት ራሳቸውን አክስመው አንድ ድርጅት ፈጥረዋል። አዲሱ አደረጃጀት የአማራ ፋኖ ብሔራዊ ንቅናቄ የሚል ስያሜ ይዟል። የዚህ ድርጅት የህዝብ ግንኙነት መምሪያ ኃላፊ ሆነው የተመደቡት አስረስ ማረ ናቸው። እርሳቸው ከቢቢሲ ጋር በነበራቸው ቆይታ የፋኖ ኃይላት መደራጀት የጦርነቱን አቅጣጫ ይቀይራል ወይ፣ በአንድ ድርጅት ስር መዋቀር የንግግር ድርድር እድልን ያሰፋል ወይንስ ያጠባል የሚል ጥያቄ ቀርቦላቸዋል። በዋነኝነት የአማራ ፋኖ ብሔራዊ ንቅናቄ ሰላም ንግግርና ድርድርን በተመለከተ ምን አይነት አቋም እንዳለው የተጠየቁት የህዝብ ግንኙነት መምሪያ ኃላፊው አንድ ድርጅት የፈጠርነው ለድርድር ብለን አይደለም ለማሸነፍ ነው። የድርድርን ጉዳይ በተመለከተ ወደፊት አጠቃላይ ተለዋዋጭ ሁናቴዎችን አይቶ የድርጅቱ የበላይ አመራር ውሳኔ የሚያሳልፍበት ጉዳይ ነው የሚሆነው። አሁን ባለንበት ሁናቴ ገና ስራዎችን እየሰራ ነው ብለዋል። እንደ አጠቃላይ ሲታይ መንግስት ከሶስቱም ጋር እንደያወዱ በተለያየ አቅጣጫና መድረክ የድርድር በር እንደሚጠብቀው የሚናገሩ አሉ። አንድም የመቀመጥ ሁለትም ወደ ግጭት የመግባትና ጦርነቱን ወደ ማስቀጠል የመስፋት እድል አለው። የማለት በባህር በር ጉዳይ ከኤርትራ ጋር ወደ ግጭት ወይንም ወደ ድርድር ማለት ነው። የጉዳዩ ተንታኞች እንደሚናገሩት አንደኛ አሁን በኢትዮ ኤርትራ ባለስልጣናት መካከል ያለው የቃላት ጦርነት የቆመ ባይሆንም ከጦርነት ይልቅ የመደራደር እድልም አለ። ሌላኛው ከህወሓት ጋር የተያዘው የድርድር ጉዳይ ነው። በእነዚህ ሂደቶች ውስጥ ዓለም አቀፍ መንግስታት ጣልቃ የሚገቡበትና ጉዳዩ በንግግርና በድርድር እንዲፈታ የማሸማገል ሚናቸውን ሊወጡ እንደሚችሉ ይነገራል። ህወሓት ከተሰረዘበት ምርጫ ቦርድ እንዲመለስና ከወልቃይትና ከራያ በአጠቃላይ ህወሓት በፕሪቶሪያው ስምምነት መሰረት አሉኝ የሚላቸውን ቅሬታዎች ሰብስቦ ከፌደራሉ መንግስት ጋር በሌላ ዙር ድርድር ለመቀመጥ በተለይም በሀገራዊ ምክክር ኮሚሽኑ በኩል የማመቻቸት ስራ ይኖራል ተብሏል። ሶስተኛ ላይ ከመጠኑ በተመለከተው የፋኖ ኃይላት ወደ አደረጃጀት መምጣትን በተመለከተ የድርድር ጥረቶች ሊኖሩ እንደሚችሉ ከወዲያ አስተያየቶች እየተሰጡ ነው። መንግስት በበኩሉ ለሁሉም ነገር ዝግጅቱን በይፋ እያሳየ ነው። በጦርነቱም በኩል ከሚያስገባቸው ጦር መሳሪያዎችና ከሚሰጣቸው ወታደራዊ ትዕዛዞች ብሎም ወታደራዊ ምርቃቶች የጦርነት ዝግጅት መኖሩን መረዳት ይቻላል። ይህ ማለት ቀጥታ መንግስት ወደ ውጊያ ወደ ግጭት ይገባል ማለት ሳይሆን ሊመጣ የሚችለውን የግጭት ወይንም የጦርነት ስጋት ለማስወገድና እንደ አስፈላጊነቱም እርምጃ ለመውሰድ በመንግስት በኩል ወታደራዊ ዝግጅቱ መቀጠሉን ነው መረዳት የሚቻለው። በድርድር በኩል የባህር በር ጥያቄን በዓለም አቀፍ ሕግ መሰረት በሰጥቶ መቀበል መርህ የማስመለስ ፍላጎት እንዳለ ተደጋግሞ ይነገራል። ከህወሓትም ሆነ ከፋኖ ኃይላት ጋር በተገናኘ የሰላም በሮች ዝግ እንዳልሆኑ ከቀጠለው ጦርነትና ግጭት እንዲሁም የቃላት ጦርነት ጋር ተያይዞ ከሚተላለፈው መልእክት መረዳት ይቻላል።